ትምህርታችን እንሄድና ዕብራውያን ምዕራፍ 1ን እንገልጥና እነዛ ከሰጠዋችሁ 10 ነገሮች I think ዛሬ ዘጠነኛውን የወረሰው ስም ከስሞች በላይ ነው የሚለውን ማጠቃለያ ሐሳብ እንሰጥና ከዛ በኋላ እንግዲህ ወደ ምዕራፎቹ ቀጥታ የምንሄድባቸው ሳምንቶች ነው የሚሆኑት። ጌታ የተባረከ ይሁን። ካሌብ እንዳወጣለን ይሄኛውን ሳይሆን የመጀመሪያ ያለው ልጁ ማን ነው የሚለውን ልጁ የሁሉ ወራሽ አደረገው የሚለውን እሱ የፈለገው እኛ እናነባዋለን። ምዕራፍ 1 እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻውም ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ የእግዚአብሔር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃይሉ ቃል ሁሉን ደግፎ ይዟል። የኃጢአትን መንጻት ካስገኘ በኋላ በሰማዩም በግርማ ቀኝ ተቀመጠ። ስለዚህም የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ሆኗል። እና ይሄንን ባለፈው አንስተን እየተነጋገርንበት ያለውን ስለ ልጁ ስም ነው እየተነጋገርን የነበረው። ትዝ ይላችሁ እንደሆነ እና ላስት ዊክ አንተን ያወራነው አገናው 12ቱን በብሉይ ኪዳን እግዚአብሔርን ስሞች አንስተን አይተናል። እንደ ምሳሌ አይነት ለማሳየት እሱን ያነሳውበት ሐሳብ ባለፈው ሳምንት ግልጽ አድርጌዋለሁ። እንግዲህ ይሄ መጽሐፍ አሁን የዕብራውያን መጽሐፍ በተለይ እስካሁን እንዳየናቸው ዛሬ 6ኛው ሳምንት ነው። ከዚህ በኋላ ደግሞ ምዕራፍ 2 ምዕራፍ 3 ምዕራፍ 4 እያልን ምዕራፎቹን ጠቅላላ እየዳሰስን የምንሄድበት ጊዜ ይሆናል። እኔ ብዙ ጊዜ በመጽሐፉ ሐሳብ ላይ ብቻ ተወስኜ አልቀረሁም። ትምህርቱን ሳስተምር አስተውላችሁ እንደሆነ በጠቅላላ ሐሳቡን ብቻ ፒክ በማድረግ መጽሐፍ ቅዱስ ውስጥ ወይም በአዲስ ኪዳን ውስጥ ያሉትን ሐሳቦች በሙሉ አብረን እንድናይ ስለፈለኩ ነው እዛ ውስጥ የገባሁት። ስለዚህ ለዕብራውያን ወይም ደግሞ ለአይሁድ ኦዲየንስ ጸሐፊው ይህንን ሲናገር እነዚህ ሰዎች በምን አይነት ስርዓትና ሕግ ውስጥ አደራረግ ውስጥ ባህል ውስጥ እንደኖሩ ብዙ ማሳያዎች ስለተነጋገርን ወደዛ እንመለሳለን። ለዚህ ነው ያለፈው ሳምንት በተለይ ከስሙ ጋር በተያያዘ የስሙ ነገር በጣም ለየት የሚያደርገው ብዙ ነገርም ስላለ ማለት ነው። እሱን የምልበት ምክንያት ይኸውና መጥቷል። አንዱ የምልበት ምክንያት ዛሬ እንደ የዛን ሐሳብ ማጠቃለያ አድርጌ ከምሰጥበት አንዱ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው ቃል በጣም ወደው ቃል ነው። መዳን በማንም የለም። በራሱ ያንን ቃል እነዛን ሐሳቦች ይሄ ሐዋርያት ሥራ 4:12 ወገኖቼ ለአማኝ ወይም ለአዲስ ኪዳን በጣም ዲፋይን የሚያደርግ ጥቅስ ነው ብዬ ነው የምለው። ሲጀመር በቃ ክራይስትን ከዚህ ቃል እንደዚህ ቃል ኤግዞልት የሚያደርገው የለም። ሲጀምር የሚለው መዳን በማንም የለም ካለ በቃ የለም ነው። አሜን። በነገራችን ላይ እኮ የጴንጤ ሃይማኖት ብዬ ብል ከሚደርስበት አንዱ ተቃውሞ ምንድን ነው ቢባል በቃ እናንተ ይሄ ነው ካላችሁ ሌላ የለም። ምን እናድርግ? የለም ብለውን ነው መጽሐፉ የለም ማለት። አሜን። አሰብላችኋል? ግን ሁሉ ጊዜ በቃ ሙግቱ እሱ ነው። በቃ እናንተ ያላችሁት የእናንተ ኢየሱስ ብቻ ነው። ሌላ የለም።
መንገድም የለም፣ ህይወትም የለም፣ እውነትም የለም። ያለው አንድ እውነት ነው፣ አንድ መንገድ ነው፣ አንድ ጌታ ነው። እና ይሄ ዛሬ ላይ እንደምችለውን ያህል በዚህ ሐሳብ ላይ መናገር እንፈልገው የዕብራው ጸሐፊ በጣም እንዴት እንደምገልጥላችሁ አላውቅም። እኔ እንጃ ከሁሉ እላለሁ ለዕብራውያኖቹ ይሄ ፓርት የሚከብዳቸው ይመስለኛል። ቢካዝ ገና አልመጣንበትም። ዮሐንስ ወንጌል ሉቃስ ወንጌል ምዕራፍ 1 ስታነቡ፣ ማቴዎስ ወንጌል ምዕራፍ 1 ስታነቡ የእግዚአብሔር መልአክ ወደ ማርያም ዘንድ ሄዶ የእግዚአብሔር መልአክ ወደ ዮሴፍ ጋር ሄዶ ሴቲቱ የጸነሰችው ከመንፈስ ቅዱስ የምታውቁት ጥቅስ ስለሆነ አላወጣሁትም። ሴቲቱ የጸነሰችው ከመንፈስ ቅዱስ ነውና ሴቲቱን ለመውሰድ አትፍራ፣ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች፣ ሕዝቡንም ከኃጢአታቸው ያድናቸዋል። በቃ ይሄ በጣም የሚገርም ነው በራሱ አይደለም። እንደገና እግዚአብሔር ከሕዝቡ ጋር ነውና ማን ትለዋለህ? ኤልሻዳይ፣ አዶናይ፣ ጆሆቫ ጃራ፣ ጆሆቫ ኒሲ፣ ጆሆቫ ምናምን እያለ የለመደ ሕዝብ መካከላቸው አንድ ካርፔንተር አናጢ የነበረ ሰው ይሄ ሁሉ ስም እዚህ ስም ውስጥ አለ ቢባል እንዴት ከባድ ሊሆን እንደሚችል እናንተ መገመት ትችላላችሁ። ኦኬ ዛሬ አንዳንዶቹ ነገሮች ባለፈው በጠቅላላ ሐሳቦች ላይ ነው እያወራሁት የነበረው። ዛሬ ብሬክዳውን አድርጌ አንዳንዶቹን ነገር የኢየሱስ ክርስቶስም አዲስ ኪዳን ላይ ከተሰጡን ተስፋዎችና የኢየሱስ ክርስቶስ ስም ከሚሰራቸው ነገሮች ውስጥ ገብተን እንድናይ ይፈልጋል። ለአይሁድ ስም ማውጣት ከባድ ነገር ነው። ከስም ጋር የተያዘ አሁን እኛም ሀገር በነገራችን ላይ ብዙ ስሞች በትርጉም ነው የሚመጡት አይደለም። ከትርጉም ጋር ነው ያው አንዳንዶቹ ባይመቹም አይደል የማይመቹ ስሞች አሉ ማለት አሁን የእነሱን ስም የማውራት ሳይሆን የኢየሱስን ስም የማውሪያ ቦታ ስለሆነ እነዛን ስሞች አላነሳም። ግን እዚህ መካከል በዛ ስም የሚጠራ ስም የለም እንጂ አሁን እኔ የማልፈልገው አንድ ስም አለ። የመጀመሪያ ቻሌንጅ አድርጌ ስምህን ቀይር፣ ስምሽን ቀይር ብዬ የማስቀይረው እኔ ነኝ። ከወንጌል ጋር ስለማሄድ ማለት ነው። ግልጽ ነው ይሄ። እኔ ስመኘኛል አይመቸኝም ሳይሆን አሁን አልጠራም። እኔ ዳር ብላችሁ እንዳታስጠሩኝና ጣጣ ውስጥ እንዳከቱኝ። ግን ባለፈው ጊዜ ብያቸዋለሁ። እግዚአብሔር ለማሳያ አሁንም 12 ስሞች መጽሐፍ ቅዱስ ላይ እግዚአብሔር ስም አውጥቷል። በጣም ሲግኒፊካንት ነው ለአይሁዶች። ምክንያቱም እግዚአብሔር የመጨረሻውንም ኢየሱስ እግዚአብሔር ፒክ ያደረገው የኢየሱስን ስም እግዚአብሔር መሆኑ ቀደም ሳነሳ ነግራቸዋለሁ። ከአዳም ጀምሮ የመጀመሪያው ስም እግዚአብሔር ሲያወጣ ያወጣው የአዳምን ስም ነው። ሁለተኛ ቶሎ የኔ አሁን ስለዚህ ስሞች ብዙ እንደ ማሳያ አድርጌ በትምህርት መልክ የግድ ማውራት ስላለብኝ ነው የምናገረው። ሁለተኛ ዘፍጥረት 17 ቁጥር 5 ላይ እግዚአብሔር የአብርሃምን ስም እንደገና ሲያወጣ አብርሃም የነበረውን አብርሃም ብሎ ሲጠራው እናያለን። እዛው 17 ዘፍጥረት 15 ላይ እንደገና ሶራ የነበረውን ስም እግዚአብሔር ሳራ ብሎ ሲለውጠው ሲጠራ እናያለን። ከዛ 17 19 ላይ እንደገና እግዚአብሔር ወንድ ልጅ እንደሚወልዱና ለአብርሃም ስሙ ማን ትለዋለህ ብሎታል? ይስሐቅ የሚለውንም ስም እግዚአብሔር እንዳወጣ መጽሐፍ ቅዱስ ይነግረናል። እንደገና ደግሞ እዛው ዘፍጥረት 16 ቁጥር 11 ላይ እግዚአብሔር እንደገና ከአጋር የሚወለደውን ልጅ እስማኤል ብሎ ስም እንደሚያወጣለት እናያለን። ከዛ እንደ ኢሳይያስ 8 ላይ ከቁጥር 3 እስከ 4 ላይ የኢሳይያስን ልጅ እግዚአብሔር ስም ሲያወጣለት ታያላችሁ። መሃር ሻላል ሃሽባዝ የሚል ስም ሰጠው ይላል። ይሄ ኢሳይያስ 8 ከቁጥር 3 እስከ 4። እነዚህን ስሞች እግዚአብሔር ሲሰጥ በነገራችን ላይ እያንዳንዱ ስም ትርጉም ስላለው ነው። እኔ አሁን የትምህርቴ ዋና ኢምፖርታንት ሀሳብ ስላልሆነ የእነዚህን ስሞች ትንታኔና ትርጉም እያወራው ጊዜውን አልጨርስም። ስለዚህ አብርሃም ትርጉም አለው፣ ሳራ ትርጉም አለው፣ አዳም ትርጉም አለው፣ እስማኤል ትርጉም አለው፣ መሃር ሻላል ትርጉም አለው። ከዛ ደግሞ የሆሴ 3 ልጆች አለው። የመጀመሪያው ሲወለድ ኢዝራኤል ብሎ ጠራው ይላል። እዛው ጋር ታገኛላችሁ። ምዕራፍ 1 ስታረቡ ሆሴ 1:4 ላይ ለምን እግዚአብሔር ስሙን አውጥቶ ምክንያቱን ይነግረዋል። ሁለተኛ የሆሴ ልጅ ምዕራፍ 1 ቁጥር 6 ላይ ሎሮሃማ ብሎ እንደገና እግዚአብሔር ስም ያወጣል። የሱንም ምክንያትና ስሙንም እዛው ጋር ትርጉሙን ታገኛላችሁ። ሶስተኛ ሆሴ 1:9 ላይ ሎአሚ የምትባለውን የዚህን ሰው የሆሴን ልጅ እግዚአብሔር ስም ሲያወጣ ታገኛላችሁ።
የመጨረሻ ሁለቱ የአዲስ ኪዳኖቹ እግዚአብሔር ስም የሚያወጣው ሉቃስ 1:13 ላይ የዮሐንስን ስም ነው። ከዛ በኋላ መጨረሻ የምታገኙት የስም ድምዳሜ የሚያልቀው የኢየሱስ ስም ነው። ስለዚህ እግዚአብሔርም የመጨረሻ ስም አወጣና ከስሞች ሁሉ በላይ ስም ሰጠው ይላል። እንግዲህ እንዳልኳቸው አሁን በመጽሐፍ ቅዱስ ላይ በስሞች ብንሄድ በጣም ብዙ ነገር ውስጥ መግባት ስለሚቻል እዛ ውስጥ አልገባም። ግን ዋናው የምናገርበት ሐሳብ በኢየሱስ ስም ዙሪያ ስለነበር ለአይሁድ ኦዲየንስ አብሯቸው ኖሮ ካርፔንተር የነበረን አናጢ ሆኖ ያደገውን ኢየሱስን ለስሙ እሱ የወረሰው ከመላእክት ሁሉ ስም ይበልጣል ብሎ ነው ዕብራዊ ጸሐፊ ነገረን። ወደ አዲስ ኪዳን ዘልቀን ስንገባ ደግሞ በጣም ብዙ ከዚህ ያለፉ ቃሎች እናገኛለን፣ ወይም የእግዚአብሔር ሐሳቦች እናገኛለን እግዚአብሔር በልጁ ስም ላይ ያስቀመጠው ነገር። ስለዚህ የሐዋርያት ሥራ ምዕራፍ 4 በጣም ወንጌልን ገላጭ ነው፣ ቤተክርስቲያንን ገላጭ ነው፣ አማኙን ገላጭ ነው፣ የእግዚአብሔር ልጅ የኢየሱስ ክርስቶስን ስም ገላጭ ነው የምልበት ምክንያት 4:12 ሲጀምር እንድንበት ዘንድ ሌላ ስም የለም ይላል። በቃ የለም፣ ያኮ ስቴትመንት ነው በራሱ አይደለም። የለም ሌላ ስም የለም ማለት የሚቀጥለው ቃል ምንድን ነው? ከሰማይ በታች እንድንበት ዘንድ ሌላ ስም የለም። አላዛር አውጣለን እስቲ በድሮ ትርጉም መዳን በማንም የለም ይላል ሲጀምር አይደል? 4:12 ሐዋርያት ሥራ መዳን በማንም፣ እኔ የአዲሱን ትርጉም ስለያዝኩ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች ኦኬ ይቅርታ አላዛር፣ መዳን በማንም የለም አልና የሚቀጥለው ቃል ምንድነው? ኦኬ እዛ ላይ ወጥቶልናል። ቴንክ ዩ አላዛር። እሺ መዳን በሌላ በማንም የለም ካለ በኋላ እዛ ጋር ቆሞ ይሄ እኮ ራሱ አንድ እንድንበት ዘንድ በመንፈስ ይሁን በነፍስ ይሁን በስጋ ይሁን በማንኛውም ጋር ደህንነት በሚያስፈልገን ነገር ዙሪያ ከዛ የሚገባን አለና እያንዳንዱ ብሬክዳውን አድርገን እንድናየው እፈልጋለሁ። ለማን የተሰጠ ነው የሚለው? ለሰዎች የተሰጠ። ወገኖች ይሄ ቃል የሚናገረው እኔ የሚገባኝ ለቤተ ክርስቲያን የተሰጠ አልተባለም፣ ለቅዱሳን የተሰጠ አልተባለም። ለማን የተሰጠ ነው የሚለው? ይኸውላችሁ አንድ ጊዜ በጣም በማይ ኤክስፒሪየንስ ከማዝንባቸው አንዱ ኤክስፒሪየንሴ ነው። ከፋሚሊ ውስጥ አንድ ሰው ታመመ። ብዙ ዝርዝር ውስጥ አልገባም፣ የሚሰሙኝ ብዙዎች ስላሉ የራሴው ሰዎች። ስለዚህ በጣም ክሎስ ፋሚሊ ውስጥ ሰው ታመመ። አገር ቤት እያለሁ እያገለገልኩ ከዛ በኋላ የእግዚአብሔር መንፈስ አንድ ነገር ተናገረኝ። ምን አለኝ ጌታ? ይሄ ሰው ይድናል፣ ሄደ ብትጸልይለት አለኝ። መዳን በማንም እንደሌለ አውቃለሁ። መዳን ያለው በእግዚአብሔር ልጅ በኢየሱስ ብቻ እንደሆነ ስልክ አንስቼ ቤተሰቦቼ ጋር ደወልኩና ይሄ ሰው ይድናል፣ ዶክተሮች ተስፋ የለውም ብለው ከሆስፒታል አውጥተውት ቤት አለ፣ ይድናል። እኔ ያኔ በስደት ኖር ስለነበር መጥቼ ልጸልይለት ስል በራሱ በጣም የድፍረት ቃል ነው። አያስፈልግም፣ እዛው ጸልይለት። በሁለተኛው ቀን እየጸለይኩ እያለሁ እግዚአብሔር አንድ ነገር ያሳየኛል። ብልቃጥ የምትመስል ነገር በእጄ ላይ ያስቀምጧል ጌታ። ያቺ ብልቃጥ ውስጧ ፈውስ ያለበት መድኃኒት አለ።
ለእኔ በጣም ግልጽ ነው። እሱም የእግዚአብሔር ልጅ የኢየሱስ ክርስቶስ ስም እንደሆነ ወደ ቤተሰቦቼ ጋር ሄጄ ያንን ነገር ይዤ ሄጄ ይሄ ሰው በዚህ ይፈወሳል ስል ከበር ላይ ሲያባረሩኝ አየሁ። within a week ሰውየው በህይወት የለም። ይሄ ቃል ለእኔ አንድ የሚገባኝ ምንድን ነው? የሰው ዘር ሁሉ የሚድነው በዚህ ስም ብቻ ነው። ይሄ ለቤተ ክርስቲያን የተሰጠ ቃል አይደለም። ለቅዱሳን ብቻ የተሰጠ ቃል አይደለም ወገኖች። ሰው የሆነ ሰው ሁሉ በስጋ በመንፈስ በነፍስ መዳን ለሚያስፈልገው ሰው ሁሉ እጅ ጫኑበት። በዚህ ስም ይፈወሳል። ኧረ አሜን። የሆኑ ሰዎች ቸርች ስለመጡ ብቻ አይደለም ይድኑት። የሆኑ ሰዎች ቸርች ስለመጡ ብቻ አይደለም። ይሄ ሰውዬ እኮ ጌታን አያውቅም። በጣም እርግጠኛ ነበርኩ ቢፈቅዱልኝና ገብቼ ብጸልይለት እንደሚድን በጣም እርግጠኛ ነበርኩ። ምንም አልተጠራጠርኩም። አሁን ጊዜው ስላልሆነ ማላወራላችሁ። ከዚህም የባሰ በፋሚሊ ጉዳይ ላይም ጌታ ሆስፒታል ልኮኝ ከሞት የወጣች ልጅ አለች፣ ያክስቴ ልጅ። አማኝ ስለሆኑ አይደለም 100% ዲማኒክ በሆነ ነገር ውስጥ ተወርሳያለ። ግን አንድ ነገር የማምነው ነገር አለ። መዳን በሌላ በማንም የለም። በቃ የለም። መዳኛው መንገድ እኛ እጅ ነው ያለው። አይገርማችሁ? እኛ እጅ ነው ያለው። እንድንበት ዘንድ የሚገባን አለና ለሰዎች ምን የተባለው የተሰጠ ይላል። ስለዚህ ይኸው ከዛስ ለሰዎች የተሰጠ ስም ከምን በታች ከሰማይ በታች የለም ይላል። እረፉት። አሜን። የለም፣ ምንም ነገር የለም። በቃ ይኸው እኛ የጌታ ልጆች የሆን በኋላ መጣበታለሁ። ይሄንን በጣም ዘርዝረን እንድናየው ፈልጋለሁ። ለቤት ይኸው የወረሰው ስም ይላል ከመላእክት የሚበልጥ ነው ብሎ አላቆመም። አዲስ ኪዳን በጣም በስሙ ውስጥ ብዙ ነገር ነግሮናል። በቃ ላስት ዊክ ነገር ብያቸዋል። ኢየሱስ ክርስቶስ ብቻውን አልተሰቀለም መስቀል ላይ፣ ስሙም አብሮ ተሰቅሏል። አብሮ ትንሣኤን አግኝቷል ስሙ። ከትንሣኤ በኋላ ነው የእግዚአብሔር ቃል ሲናገር ስለ ልጁ የእግዚአብሔር ቃል የሚነግረን። ስለዚህ ምክንያት እግዚአብሔር ያለ ልክ ምክንያት አለ። there is a reason። የኢየሱስ ስም ከፍ ሊል ምክንያት ነበረው። ምክንያቱ መስቀሉ ነው። ኢየሱስ ክርስቶስ በምድር ላይ ከመጡት ከሌሎቹ ነቢያት ልዩ የሚያደርገው ኢየሱስም ነብይ ነው። ታላቅ ነብይ በመካከላችን ተነሳ ብለዋል። አይሁዶቹ እንደ አንድ ነብይ ይቀበሉታል፣ ችግር የለባቸው። ደጋግሜ ነግራቸዋለሁ። ትልቁ ችግር ልጅነቱን መቀበል ነው ብለናል አይደለም? እንደ ነብይ ኢየሱስን ተቀብለውታል። እንደ ነብይ አክት አድርጎላቸዋል በመካከል። ሙሴም ከዛ በላይ ሊናገር ስላልቻለ እንደኔ አይነት የሆነ ወንድሜ ሌላ ነብይ ከናንተ መካከል ይነሳል ብሎ ነግሯቸዋል። እንደ ኤልያስ፣ እንደ ኤርሚያስ፣ እንደ ኢሳይያስ ጥሩ እንደ ምድር ላይ እንደነበሩት ያሁን ነቢያቶች ኢየሱስ አንድ ቢሆን ኢየሱስን የለየው መድረኩ ሳይሆን መስቀሉ ነው። ዘንታችሁ ያም እንዳልኩኝ ከነዚህ ሁሉ ስሞች በላይ ታላቅ ስም እንዲወርስ ያደረገው በላዩ ላይ የተገለጠው የጸጋ ስጦታ ሳይሆን መስቀሉ ነው። ሃሌሉያ! መስቀሉ ነው። ኢየሱስን ልዩ ያደረገው መስቀሉ ነው፣ ሞቱ ነው። ታዲያ ይሄ ቃል መዳን እኔ ከድሮም ጀምሮ በቃ ላይ የምናገርበት ነገር አንድ ነገር ሲያጋጥመኝ መዳን በሌላ በማንም የለም እድንበት ዘንድ የተሰጠኝ አንድ ስም አለ። በቃ እኔ ቃል እንደው ከመጽሐፍ ቅዱስ ሁሉ አተረጓጎሙ የሆነ ጥግብ የሚያደርገኝ ቃል አሮኔና ለዚህ እኮ ነው ደጋግሜ የምልህ እንድንበት ዘንድ የሚገባን ይላል። ዛሬም እዚህ ቤት ውስጥ ያለን ሰዎች እግዚአብሔር ከማንኛውም ነገር የሚፈውሰን ስም ይሄ ስም ነው። አሜን አሜን አሜን። ከዛ ይህንን ስም ገባ ብለን እንድናየው የምፈልግበት ምክንያት ስላለኝ ስለ ኢየሱስ ክርስቶስ እስቲ አንድ ነገር ላንሳና በዚህ ሊጀምር።
ሰብሰብ ለማድረግ ስለፈለኩኝ ነው። ኢየሱስ ስለ ስሙ የገባውን ተስፋ መጀመሪያ ለማሳያ አንድ አራት ነገሮች ላንሳና ልናገር። አንድ አራት ነገሮች ላንሳ። ማቴዎስ 18 ላይ ሄዱልኝ፣ ቁጥር 20 ላይ ማቴዎስ 18 ቁጥር 20 ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ይላል፣ እገኛለሁ ይላል። ሁለት ወይም ሶስት በምኔ በስሜ ነው ያለው። ኦኬ አሁን በስሙ ከተገባ እንደ ማሳያ አንድ አራት ነጥቦች ላንሳ ብዬ ያልኩት ለዚህ ነው። እናንተ ከዚህ በላይ ገብታችሁ ማየት ትችላላችሁ ብዬ እገምታለሁ። በስሙ ውስጥ አብሮነት አለ። ክብር ለእግዚአብሔር ይሁን። ለምን እኛ የምንሰበሰበው በማንም ስም አይደለም። በማ ስም ነው? በኢየሱስ ስም። የመሰብሰባችን ምክንያቱ በሱ ስም ውስጥ ያለ ሰው ነው። እዚህ በሞላ ቆመን የምንጠራው ሰው አንድ ስም አለ። አሜን። የምንዘምርለት አንድ ስም አለ። የምንሰብከው አንድ ስም አለ። የምንጸልይበት አንድ ስም አለ። የምናመልከው አንድ ስም አለ። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ምን አለ? ሁለት ወይም በስሜ በስሜ እችን ቃል አንደርላይን አሉ። በስሜ በሚሰበሰቡት መካከል እገኛለሁ። ስሙ በሌለበት ሰፈር አይገኝማ። ስለዚህ የመሰብሰባችን ይህን ስብሰባ ዩኒክ የሚያደርገው ከየትኛውም ስብስብ ዩኒክ የሚያደርገው በስሙ ያለ መሰብሰብ ስለሆነ ሰይጣንም የትኛውንም የዩኤን ስብሰባ የምናምን ስብሰባ ብላችሁ ብትጠሩ አንዳንድ ጊዜ በጣም ማካበዳችን ሳይሆን ከተከባደም ይክበድ ይሄኛው ከተካበደም ይሄኛው ይካበድ። ግን በጣም የሚገርማችሁ ሰይጣን የሚፈራው የእግዚአብሔር የልጁ የኢየሱስ ክርስቶስ ስም በሚጠራበት ቦታ ላይ ያለን ስብሰባ ነው የሚጠላው። አይደለም? የስ ጆን ኖክስ የሚባለው የስኮትላንድ የታወቀው በ18ኛው ክፍለ ዘመን የነበረ የጸሎት ሰው የአይሪሿ ንግስት ስትናገር ምን ብላ ትላለች? የስኮትላንድ ጦር ከሚነሳብሽና ጆን ኖክስ ከሚንበረከክብሽ የትኛው ትመርጫለሽ ቢባሉ ጦሩ ቢነሳብኝ እመርጣለሁ ብላለች። ለምን? ሰውየው በኢየሱስ ስም ከተኮሰ ሚስ አያደርግም። ሻርፕ ሹተር ስለሆነ። ሃሌሉያ። በእውነት ለምን? በስሙ የሚተማመኑ give me a church at the gate of hell ይላል አንደኛው መጽሐፉ ላይ። ይህ ሰውዬ ጌታን ተንበርክኮ ሰበርቡስ ቸርች ስጠኝ አላለም። ውሃ ዳር ቸርች ስጠኝ አላለም። የሚመች ቦታ ቸርች ስጠኝ አላለም። give me a church at the gate of hell ነው የሚለው ሰውዬ ተንበርክኮ። ከገሃነም ደጆች በኢየሱስ ስም እየተናጠቅኩ አውጣለሁ ነው እያለ በስም ውስጥ የስሙ ኃይል የገባቸው አሜን። የስሙ ጉልበት የገባቸው ክብር ለእግዚአብሔር ይሁን። የስሙ ስልጣን የገባቸው በኋላ ወደ እሱ ጋር እመጣለሁ። ሁለተኛውን እንየው። ማርቆስ 16 ቁጥር 17 እና 18 ያመኑትንም በጣም ነው የምወደው። ይሄን እናንተም እንደምትወዱት እርግጠኛ ነኝ። ያመኑትንም እነዚህ ምልክቶች ይከተላቸዋል። የመጀመሪያው በስሜ ምን ያደርጋሉ? ሃሌሉያ። በስሜ ምን ያደርጋሉ? ያወጣሉ አጋንንት። ሁለት በአዲስ ቋንቋ ምን ይላሉ? ይናገራሉ። በአዲስ ቋንቋ ይናገራሉ። እናንተ በስሙ ያልሆኑ ብዙ ቋንቋዎች አሉ። አንድ ጊዜ ብረታምባ እያገለገል ፓስተር ጎሳ የእግዚአብሔር ሰው እሱ ነበር መድረክ ላይ የሚያገለግለው። አይ ሪሜምበር ያንን ቀን አረሳው። እኔ እዛ ከታች ሌሎችም አገልጋዮች አለን ቆመናል። ቆሞ እያገለገለ እያለ ጉባኤ መካከል አንዲት ሴት በልሳን ትረብሸው ጀመር። እንግዲህ ልሳን ሲባል ልሳን ሁሉ መመርመር አለበት ማለት ነው። እና በልሳን እየሰበክ ታውቋል። በጣም መንፈሱ ታወቀ። እኔ ራሴ ትዝ ይለኛል አንድ 10 ጊዜ ወደ ኋላ ተገላምጫለሁ። እና የጌታ መንፈስ
በጣም በውስጡ በኃይል አለፈና አሸሮቹን ወደዚህ ጋር አምጡልኝ አለ። ልጅቷን አንድ ሁለቴ ዝም ሊያሰኛት ሞክሮ ነው። ወደዚህ ጋር አምጡልኝ አለ እና አስተር ጎሳን የምታውቁት ሰው ቆጣ ያለ ሰው ነው። ስለዚህ ገና አምጥተዋት ፊት አጠገቡ ሳትደርስ በጌታ በኢየሱስም ብሎ መጮህ ሲጀምር አጋንንቱ ጣላት። በአዲስ ቋንቋ ይናገራሉ አላለ። በጌታ ስም በአዲስ ቋንቋ ይናገራሉ። በጌታ ስም የሌለበት ቋንቋ አሉ ማለት ቋንቋ ስላችሁ ፈረንሳይኛውና እንግሊዘኛውን አይደለም። እኛ መካከል የሚነገሩትን ቋንቋዎች ማለት ነው። ግልጽ ነው ይሄ። አሜን። እባቦችን ይዛሉ፣ የሚገድል ነገር ይጠጣሉ፣ አይጎዳቸውም። እጃቸውን በድውያን ላይ ይጭናሉ፣ እነርሱም ይድናሉ። በማ በኢየሱስ ስም። አሜን አሜን አሜን። አሁን አንድ ነገር ላሳያቸው። ሐዋርያት ሥራ ላይ ሂዱልኝ ቶሎ በሉና። በጣም አንድ ማሳያ ስለምፈልግ ነው። ሐዋርያት ሥራ አንድ በጣም የኔ ፌቨሪት ክፍል ነው ይሄ። ሐዋርያት ሥራ 19 ላይ ሐዋርያት 19:13 ላይ እየዞሩ አጋንንትን ሲያወጡ ይላል። ኦኬ ኤፌሶን የሆነ ታሪክ ነው። ከነበሩት አይሁድ አንዳንዶች ልብ በሉ፣ እነማን ናቸው? አሕዛብ አይደሉም። ምኖች ናቸው? አይሁዶች ናቸው። አንዳንዶች ጳውሎስ በሚሰብከው በማን ስም? እንድትወጡ አረ ከጎናችሁ በውክልና ሰይጣን አይወጣም ብሉልኝ ፕሊዝ። በውክልና ሰይጣን አይወጣም እንዴ! ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛችኋለሁ እያሉ የጌታ የኢየሱስን ስም እርኩሳን መናፍስ በያዟቸው ሰዎች ላይ ለመጥራት ምን አሉ ነው የሚለው። አሁንም ደገሙልኝ ከጎናችሁ፣ አትሞክረው በሉት። እኔ በጣም በመጽሐፍ ቅዱስ አንድ እውነት ስለማመን አንዳንድ ጊዜ ቤተ ክርስቲያን ውስጥ ይህን ሞክረሻለሁ፣ ይህን ሞክራለሁ፣ እስቲ በቃ አሁን ጌታን ሞክረው ሲሉ በኢየሱስም ብዬ ነው የምቃወሙ። አይሞከርም ጌታ። ሰምታችሁኛል? ዕብራውያን ምዕራፍ 11 ላይ ቁጥር 23 ላይ ምን ይላል? የእስራኤል ሕዝብ በእምነት የኤርትራን ባህር ተሻገሩ ካለ በኋላ የሚቀጥለው ቃል ግብፃውያን ሲሞክሩ ተዋጡ የሚል ቃል አለ። ስትሞክር ትዋጣለህ እንጂ አትሻገርም። ሙከራ ለእነሱ እንጂ ለእኛ አይደለም። አሜን። ያው የጌታ ኢየሱስን ስም ርኩሳን መናፍስ በያዟቸው ሰዎች ላይ ለመጥራት ሞከሩ። የአይሁዳዊው የካህናቱ አለቃ ያስቄዋ 7 ወንዶች ልጆች ይህንኑ ያደርጉ ነበር ይላል። አንዴ አንተ ምን የቄስ ልጅ ስለሆንክ ሰይጣን ይፈራኛል ብለህ ከሆንክ አይፈራም። ሰምታችሁኛል? በቃ ኳር ስለሆንክ አይፈራም። ሰባኪ ስለሆንክ አይፈራም። ስሙ ያውቃል ወይ ነው። ስሙ ያውቃል ወይ? ይሄ በጣም የሚሰጠው ትርጉም ስላለ ነው የምነግራቸው። ያስቄዋ 7 ወንዶች ልጆች ይህንኑ ያደርጉ ዘንድ ርኩስ መንፈስ ኢየሱስን ርኩስ መንፈሱም ማንን አውቀዋለሁ አለ? ሃሌሉያ! ኢየሱስን አውቀዋለሁ አለ። ጳውሎስን አውቀዋለሁ፣ ሲያንቀጠቅጡኝ አውቀዋለሁ አለ። መከራዬን ሲያበሉኝ አውቀዋለሁ። እናንተ እኔ አንደርላይን አደረኩኝ። ሰይጣንም ማንነት ቼክ ያደርጋል ማለት ነው። እናንተ አሁን እኮ መሰለኝ የት ቸርች ነው ብሎ አይደለም ሲጠየቀ፣ የት ቸርች ነው አይደለም ጉዳዩ። ኦኬ እናንተ እነማን ናችሁ አላቸው። ከዚያም እርኩስ መንፈስ ያደረበት ሰው ዘሎ ያዛቸው፣ በረታባቸው፣ እጅግ ስላየለባቸው ቤቱን ጥለው ራቁታቸው። ሃሌሉያ! የሚቀጥለው ቃል ነው እኔን በጣም ያስገርመኝ። ይህም በኤፌሶን በሚኖሩ አይሁዳና የግሪክ ሰዎች ሁሉ ዘንድ
በታወቀ ጊዜ ሁሉም ፍርሃት ያዛቸው። በዚያም አጃራ ላባሳ ካራ ላባሲያ የኢየሱስም ምን ሆነ ይላል አጋንንት ሲወጣ እንደሚከብር ሁሉ ከላም ብበነዋል። እኔ እሱን አልዘረዝርም። እዚህ ጋር ተከበረ ያሉት ምንድን ነው? እናንተ ልብ ብላችኋል? አጋንንቱ እኮ አልወጣም። አጋንንቱ አይሎባቸው፣ አጋንንቱ ደብድቧቸው የኢየሱስ ስም ተከበረ ነው ያለው። አንድ ነገር ገብቶኛል። እኛ አይደለንም ስሙን ዝቅ ከፍ የምናደርገው፣ የኢየሱስ ስም ሁሌ እንደከበረ ነው። ሁሌ እንደከበረ ነው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቃል ምን ይላል? በስሙ ምን ያደርጋሉ? አጋንንትን ያወጣሉ ብሎናል። በስሙ ምን ያደርጋሉ? በአዲስ ቋንቋ ይናገራሉ። በስሙ ምን ያደርጋሉ ብሎናል? እባቦችን ይይዛሉ፣ ክፉ ነገሮች አይነኳቸውም ለማለት ነው የሚነግረን። እኔ አልሞከርኩም። እንግዲህ የሞከራችሁ ካላችሁ ሄዳችሁ እባብ ያዛችሁ አላውቅም። እሱ ላይ ትርጉም ውስጥ አልገባም እኔ not me anyways የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውያን ላይ ይጭናሉ፣ እነሱ ምን ያደርጋሉ? ይድናሉ። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ከሰማይ በታች ለሰዎች ልጆች የተሰጠ ሌላ ስም የለም። ዮሐንስ 14ን ሶስተኛውን እንድናየው ፈልጋለሁ። በስሙ የምንለምነውን ሁሉ ይደረግልናል ወይም ይሰጠናል የሚለውን እነዚህን ሐሳቦች እንዲና ወደሚቀጥለው ወስዳቸዋል። ዮሐንስ 14 ቁጥር 13 ቁጥር 14 ቁጥር 26 ሶስቱን ነው የማነበው። ቁጥር 13 ዮሐንስ 14 13 እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። በስሜ የምትለምኑትን ሁሉ አደርገዋለሁ። ቁጥር 14 ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይለናል። ቁጥር 26 አብ በስሜ የሚልከው ኦኬ እሱን በሁለተኛው ላሳያችሁ። ዮሐንስ 16 ላይ ሄዱልኝ። ዮሐንስ 16 ላይ ሄዱልኝ። ቁጥር 23 እና 24 በዚያን ቀንም ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ምን ያደርጋችኋል? ይሰጣችኋል። ቁጥር 4 ላይ እስካሁን በስሜ ምንም አልለመናችሁ፣ ደስታችሁ ፍጹም እንዲሆን ምን በሉ? ለምኑ ትቀበላላችሁ። ክብር ለእግዚአብሔር ይሁን። ወገኖቼ ይሄ እኮ እኔ አሁን ስለማታውቁት አይደለም እየነገርኳችሁ ያለው፣ ስለማታውቁት አይደለም። ሁልጊዜ የምናደርገው ስንሰበሰብም እድሜ ልካችንን ስንለው የነበረው ነገር ነው። ነገር ግን አንዳንድ ጊዜ በህይወታችን ስንኖር ከምንዘነጋቸው ነገሮች አንዱ ይሄ ነው። ለምን አንዳንዴ አይታችሁ እንደሆነ በእኛው አንደበት ጸሎቴ የሚሰማ አይመስለኝም እንላለን። አይደለም እንዴ? እንላለን እኮ አንዳንዴ ጸሎት መሰማትና ለመሰማቱን በስሜታችን አይደለም እናውቀው። ሰምታችሁኛል? ጸሎት እግዚአብሔር ዘንድ የኛ ጸሎት እንደተሰማ ወይም እንዳልተሰማ ስሜታችን አይደለም የሚነግረን። እግዚአብሔር ቃል የሚናገረው በስሜ የምትለምኑትን ሁሉ ብሎናል። መቼም ይሄ ስለ ጸሎት ርዕስ ስለሚያወራ የግድ እዛ ሐሳብ ውስጥ ተገብቶ እነዚህን ሐሳቦች መዘርዘር ሊያስፈልግ ስለሚችል እዛ ዲቴል ውስጥ አሁን አልገባም። ነገር ግን እኔ አሁን የማወራው በጌታ በኢየሱስ ስም የእግዚአብሔር ቃል የሰጠን ተስፋዎች ወደዚህ ማጠቃለያ ስመጣ አንድ ነገሮች አብሬ ማሳያችሁ ነገር አለ። በስም ውስጥ አብሮነት አለ። በስም ውስጥ ተአምራትን በዚህ ቃል ጠቅልሉት፣ ተአምራትን የምንሰራበትን ጸጋ ሰጥቶናል። ስሙን በእኛ ላይ እግዚአብሔር ስላስቀመጠ የእግዚአብሔር ቃል
ለሰዎች የተሰጠ ሌላ ስም የለም ሲለን ትልቁን ስጦታ እግዚአብሔር የሰጠን የልጁን ስም ነው። የልጁን ስም እንድንበት ዘንድ ብቻ ሳይሆን የሰጠን በዚህ ስም እንለምናለን፣ እንቀበላለን። በዚህ ስም እጆቻችንን በድውያን ላይ እንጭናለን፣ ድውያን ይፈወሳሉ። በዚህ ስም አጋንንት ይባረራሉ፣ ይወጣሉ። የምታውቁት ነገር ነው አይደለም እንዴ? ሌላ ቦታ የለም እኮ በዚህ ስም ይሄ የሚሰራ። ግልጽ ነው አይደል? ይሄ ደግሞ የተሰጠው ለተወሰነ ግሩፕ አይደለም። በስሙ ለተቀበሉ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። በልጅነት ስልጣን ውስጥ የተሰጠን የመሰማት ተአምራትን የማድረግ ክብር ለእግዚአብሔር ይሁን። አሜን። የአብሮነት መንፈስ አለ። ሃሌሉያ ሃሌሉያ። ዮሐንስ 16 ላይ ነው 14:26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኙ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ምን ያደርጋቸዋል? ይጠቀልለዋል። አይገርማችሁም? መንፈስ ቅዱስንም የተቀበላችሁት በማን ስም ነው ብሎናል? በልጁ በኢየሱስ ክርስቶስ ስም ነው ይለናል። ክብር ለእግዚአብሔር ይሁን። አሁን ትንሽ ገባ ብለን እንድናይ የምፈልገው ከዚህ ጋር አያይዤ ያለፈው ሳምንት አንድ ነገር ሳነሳ በሐዋርያት ዘመን ሐዋርያት በተመላለሱበት ጊዜ ሐዋርያት ሥራ 4ን ጴጥሮስ ይህንን ጥቅስ ሲጠቅስ አውዱ የሚነግረን ነገር አለ አይደል? ሐዋርያት ሥራ ምዕራፍ 3 ላይ በሰሎሞን መልካም በሚባለው ደጅ ሽባ ሰው ለ38 ዓመት ሽባ የነበረ ሰው በዛ ተቀምጦ ሳለ ብርና ወርቅ የለንም፣ ያለንን እንሰጣለን፣ በጌታ ምን በላል? ተነሳና ተመላለስ። አረ እንደው ይሄ ቅናት ይግባብን። ሰምታችሁኛል? ሐዋርያት በኢየሱስ ስም የተመላለሱበት መንፈስ ይመለስልልኛል። ለቤተ ክርስቲያን ይመለስ። የስሙ ኃይል ይመለስ። በቤታችን በህይወታችን ይመለስ። በኑሯችን ይመለስ። ወገኖች አሁን አንዳንድ ጊዜ አንዳንዶቻችን ይሄንን ነግራችሁ እንደሆነ አላውቅም። አንድ ጊዜ ካሊፎርኒያ እየኖር አንድ ፕሮግራም ተደርጎ የፕሬየር ነው እና ቫሊ የሚባል አካባቢ ፎር ኮርነር ቸርች ውስጥ ጃክ ኬፈርድ የሚባል ሰው ብዙዎቻችሁ ታውቁት ይሆናል ብዬ ገምታለሁ። ትልቅ የእግዚአብሔር ሰው አንድ ፕሮግራም አዘጋጅቶ ያ ዘመን 90ዎች ውስጥ ነበር እና በዛ ጊዜ ደግሞ ይሄ ምንድነው ፓብሊክ ላይ ጸሎት ትምህርት ቤት ምናምን ተከልክሎ ነበር እዚህ ሀገር እና መጀመሪያ እንደዚህ አይነት ነገር በወጣበት ጊዜ ነበር እና የፕሮግራሙ ሐሳብ እሱ ነበር። በሞላ እዛ የተሰበሰበው ፓስተሮች ነበር። እንደ ወርክሾፕም እንደ ሴሚናርም whatever ብዙ ስም አለው ፕሮግራም እና እኔም በጣም የነካኝ ፓርት አይ ዶንት ኖ ይነግራችሁ እንደሆነ አላውቅም። የነካኝ ፓርት ምንድነው? bring the prayer back to public ነው ፕሮግራሙ አይደለ? ወደ ፓብሊክ ለማምጣት ነው ጸሎት። ሳልቬሶ የሚባል የአርጀንቲና አንድ የታወቀ የጸሎት ሰው አለ እና ስሙን ፈልጋችሁ ማግኘት ትችላላችሁ። በጣም በጸሎት ላይ የታወቀ ሰው ነው ሰውየው እና ከተናጋሪዎቹ አንዱ እሱ ነበር እና እሱ ሲናገር መጀመሪያ የተናገረው ቆሞ ምን አለ? ለኔ ያው ይሄ ወርክሾፕ የተዘጋጀው ፕሬየርን ወደ ፓብሊክ ለመመለስ ነው። እግዚአብሔር ግን እኔን የተናገረኝ የፓብሊኩን ጸሎት ትታችሁ እናንተ ቤት ጸሎት አለ ወይ በላቸው ነው ያለኝ አለ እና ዋው እኔ አላቅም የሌሎቹን እኔ ግን ውስጥ የሆነ ሁለት ነገር የተባረኩበት ምንድነው? ሰውየው በዚህ ልክ በዛ ኦዲየንስ ላይ የመናገር አቅም ማግኘቱ ባረከኝ። በቃ እግዚአብሔር የሚነግረንን ነገር አለ አይደል? በቃ ፌክ ያልሆነውን ነገር ፊት ለፊት ሲነግረን ደስ ይላል። ስለዚህ ምን ልላችሁ ፈልጌ ነው አሁን አንዳንድ ጊዜ ከዚህን ጀምር ለማለት ነው። ኦኬ
በኢየሱስ ክርስቶስ ስም እንትኑን አፈርሳለሁ፣ ግንቡን አፈርሳለሁ፣ እንደዛ አደርጋለሁ ብለን ሁላችን ውስጥ ከኔ ጀምሮ በጣም ቅናት አለ፣ ምኞት አለ። መጀመሪያ ስሙ መስራት ያለበት እኔ ቤት ውስጥ ነው። ሰምታችሁኛ? እኔ ህይወት ውስጥ ነው መስራት ያለበት። ጓዳይ ውስጥ ስሙን መለማመድ አለብኝ። እየሰማችሁ ነው አይደል? ህይወቴ ውስጥ ስሙን መለማመድ አለብኝ። ውስጥ በኔ ህይወት ላይ መባረር ያለባቸው፣ መውደቅ ያለባቸው፣ መዳን ያለባቸው፣ መፈወስ ያለባቸው ስሙን እዚህ ጋር ነው የሚያለማምደኛለሁ። አሜን። ዳዊት እኮ ነገረን። ጎልያድ ሲወጣ ማንም ያልሰማውን ታሪክ ዳዊት ምን አለ? የአባቴን በጎች በምጠብቅበት ጊዜ አንበሳና ድብ ይመጣ ነበር። አንበሳና ድብ ሲመጣ የምታውቁት ታሪክ ነው። አስጥለው ነበረ አለ አይደል? ከመንጎቹ ሲነጥቅ በተነሳብኝም ጊዜ ከኋላ እጅ አስጥለዋለሁ አለ። ይኸውላችሁ ልጁ ምን እንዳለ? አንበሳና ድብ በእጄ ጣለ እግዚአብሔር ይሄን ያልተገረዘ ፍልስጤም ይጥለዋል። የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር መንፈስ በኤሽታኦል ሸለቆ ሳምሶንን ያነቃቃው ነበር የሚል ቃል አለ። ይሄ ያነቃቃዋል የሚለው ቃል በጣም ብዙ ትርጉም አለው መጽሐፍ ቅዱስ። ያነቃቃው ነው ያለን። ሪቫይቫል እኮ ኮንፈረንስ አይደለም ለሳምሶን። መንፈስ በሱ ላይ እንዴት ይወርድበት እንደነበር እግዚአብሔር ይወቅ። ማነቃቃት ማለት ምን እንደሆነ ትርጉሙ ብዙ ቢሆንም እኔ ግን አንድ የሚገባኝ ነገር ምንድነው? ሳምሶን እና መንፈስ ቅዱስ በአንድ ኃይል ኮኔክት አድርገዋል። ሚንስ ምንድነው? ሳምሶን የሚለማመደውን ኃይል እያወቀው አቅሙ ጉልበቱን እያወቀው መጥቷል። ለዚህ ነው የሚቀጥለው ጥቅስ ስታነቡ ወደ ተምና ወረደ ይልና የአንበሳ ደቦል ከጫካ ሲወጣ ሳምሶን አልሸሸም። አንበሳው ወደ አጠገቡ ሲቀርብ የሚል ቃል አለ። እናንተ በዲቴል አንብቡት። እኔ ምን አልኩ መሰላችሁ? እሷን ቃል ሳነብ ቀድሞ መንፈስ ቢወርድበት ኖሮ አንበሳው ወደ ጫካ ይገባ ነበር አልኩ ደንግጦ። አንበሳው እንዲመታ ስለፈለገ ልክ አንበሳው አጠገቡ ሲደርስ ነው የሚለው ክፍሉ የሚናገረው። የእግዚአብሔር መንፈስ በሳምሶን ላይ ወረደ ይላል። አንዳች በእጁ ሳይኖር ብሎ የነገረን ሁልጊዜ የሆነ ነገር ታጥቀው ስለሚዞሩ ነው። በዲቴል ነግሮናል። አንዳች በእጁ ሳይኖር የአንበሳውን ደቦል ገነጣጠለው አለ። ይኸውላችሁ እኔ የሚገባኝ የትኛውም አንበሳ የትኛውም ድብ ጎልያድ ከመውጣቱ በፊት እኛ ቤት መውደቅ አለበት። አሜን። በእኛ ህይወት ውስጥ መውደቅ አለበት። በኢየሱስ ስም መውደቅ አለበት። እዚህ ጋር ነው አቅማችን። አያችሁ፣ እዚህ ጋር ነው ጉልበታችን። እግዚአብሔር እነዚህን ሰዎች አሁን እነዚህ በብሉይ ኪዳን ያሉ ሰዎች ናቸው። እኛ ደግሞ በአዲስ ኪዳን ስሙ ተሰጥቶናል። ክብር ለእግዚአብሔር ይሁን። ስሙ ከስሞች በላይ ነው ስንል እኮ መዝሙር አይደለም፣ መዝሙር ብቻ አይደለም፣ ስብከት ብቻ አይደለም፣ ትምህርት ብቻ አይደለም። ስሙን በህይወታችን መለማመድ አለብን። ጤናችን ሲታወቅ፣ ህይወታችን ሲታወቅ፣ ቤታችን ሲታወቅ፣ ትዳራችን ሲታወቅ፣ የተለያዩ በጠላት ይሁን ከእግዚአብሔር ቃልና ፈቃድ ውጪ የሆኑ ነገር ወደኛ ህይወት ውስጥ ሲመጡ በአንድ ቃል ብጠቀልለው መዳን የሚያስፈልጋቸው ነገሮች በህይወታችን ላይ ሲኖሩ እንድንበት ዘንድ ሌላ ስም የለንም። እኔ ምን አምናለሁ ብላችሁ ብትሉኝ እናንተ የኢየሱስ ስም በእኔ ህይወት አለ ካላችሁ ሳምበዲ መጥቶ እናንተ ህይወት ላይ ይኸውላችሁ ፓስተር ሀብቴ ይምጣ፣ ነብይ ከሌ ይምጣ፣ ሳምበዲ ይምጣ፣ ሌላ ስም አይጠራም። የሚጠራው ደሴም እናንተ የምትጠሩትን ስም 4 ነጥብ። ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ፣ ጳውሎስን አውቀዋለሁ ያለው እኮ እነዛን አላቃችሁም ያላቸው ከስሙ ጋር ምንም ህብረት የላቸው። የእግዚአብሔር ቃል ለተቀበሉት በሏት በምኑ ለሚያምኑ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች ይሆን። ምንም ስልጣን ከልጅነት የሚበልጥ ስልጣን የለም። because ስንጀምር ነግራቸዋለሁ። የእግዚአብሔር ቃል የነገረን በልጁ ለእኛ ተናገረን ያለ። ክብር ለእግዚአብሔር ይሁን። ስለዚህ አሁን በሐዋርያት ዘመን የሆነውን ነገር እንድናይ ከምፈልጋቸው ሐዋርያት ሥራ ላይ ምዕራፍ 4 ቁጥር 18
ለምን ይመስሏችኋል? እነዚህ ሰዎች እንዲሁ ጥቅሱን አለፍ አለፍ ብዬ ልንገራቸው። ጠርተው በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አስጠነቀቋቸው ይላል። እነሱ ደግሞ ከዛ ስም ውጪ ሌላ ስም ስለሌለ ክብር ለእግዚአብሔር ይሁን። ስሙ በተጠራበት ቦታ ሁሉ ያድናል። ክብር ለእግዚአብሔር ይሁን። ስሙ በተጠራበት ቦታ ሁሉ ይፈውሳል። ስሙ በተጠራበት ቦታ ሁሉ መልስ አለ። ለምን? ለስሙ የገባው ተስፋ ስላለ። ለስሙ የገባው ተስፋ ስላለ። ለማሳያ ያክል ነው የምነግራችሁ። ጥቅሱን ብቻ ያዙ። አሁን እዛ ዝርዝር ውስጥ ብዙ አልገባም። ሐዋርያ ሥራ ምዕራፍ 18 ሐዋርያ ሥራ ምዕራፍ 29 ስታነቡ አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስ እጅህን ስትዘረጋ በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ ስታደርግ ይላሉ። በማን ስም? በኢየሱስ። ሐዋርያት ኢየሱስን ስም ሳይጠሩ ያደረጉት ነገር አንዳች እንደሌለ የሐዋርያት ሥራ በዝርዝር ይነግረናል። ሐዋርያት ሥራ ምዕራፍ 9 ቁጥር 27 ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 9 ቁጥር 28 ማየት ትችላላችሁ። ሃሌሉያ። ወደ እነዛ ሐሳቦች ከመመለሴ በፊት በኤፌሶን 1 ላይ ምዕራፍ 1 ቁጥር 21 ላይ ኤፌሶን ላይ በቀደም ስናነሳ አንድ ያነሳነው ነገር አለ። እሱን ላንሳና እንየው። ምዕራፍ 1 ቁጥር 21 ነው። የተቀመጠውን ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችል ስም ሁሉ በላይ ነው ይላል። ሊሰየም ከሚችል ስም ሁሉ በላይ ነው አለና እግዚአብሔር ሁሉን ከእግሩ በታች አስገዛለት። ቤተ ክርስቲያንንም በማንኛውም ነገር ላይ ራስ አድርጎ ምን አደረገው? ሾመው። እርሷ ሁሉ ነገር በሁሉ ረገድ የሞላው የእርሱ ሙላት የሆነች አካሉ ናት ይላል። አሁን አንድ ነገር እንድታዩልኝ የምፈልገው እግዚአብሔር በሰማያት ሲያስቀምጠው ባለፈው ስለመቀመጥ አውርተናል። አሁን ጳውሎስ ምን ይለናል? የተቀመጠውን ከኃይላት ከስልጣናት ለምን ደጋግሞ ከዚህ በፊት ይህን ስለመቀመጥ ሳነሳ ነግራቸዋለሁ። በቆላስይስ ምዕራፍ 2 ላይ ምን ይላል? አለቅነት ስልጣናትን ጌትነትን ገፎ ራስ በሆነው በርሱ በላያቸው ላይ ተቀመጠ። እኛንም ቤተ ክርስቲያንን አለቅነትና ስልጣናትን ለጌትነት ሙላቱ አደረገን እያለ ይቀጥልና እዚህ ጋር አንድ የሚነግረን ነገር ስለ ስሙ እነዚህ ያላትን ስልጣን ጌትነት አለና በአሁኑ ዘመን ብቻ አይደለም ማለት በሚመጣውም ዘመን ቢሆን ሊሰየም የሚችል ስም ሁሉ በላይ ነው። አሁን እኔ ይኸውላችሁ አንድ ኦኬ ጥቅሶቹን ላንብብና አንዴ ጨርሼ ወደዛ ብመለስ ይሻለኛል። ኦኬ ሌላ አንድ ነገር ላንሳ። ሐዋርያት ሥራ 2:20 አንድ ላይ አንስተናል መሰለኝ። ይሄንን የጌታን ስም የሚጠራ ሁሉ ይድናል ብሎናል እሱ። ከዚህ ጋር ላነሳላችሁ የምፈልገው አንድ ነገር አለ። የማነሳው ምንድን ነው? እግዚአብሔር ለቤተ ክርስቲያን ይህን ስም ሲሰጥ በፊልጵስዩስ ምዕራፍ 2 ላይ ስለዚህ ምክንያት እግዚአብሔር ይላል። አንድ እስቲ ፊልጵስዩስ ላይ እንመለስ። የእሱን ሀሳብ ከዚህ ጋር ማገናኘት ስለምፈልግ ምዕራፍ 2 ላይ
ቁጥር 6 ጀምረን እናንብበው። እርሱም በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህም እግዚአብሔር እጅግ ምን ከፍ ከፍ አደረገው? ከስም ሁሉ በላይ ያለውን ስም ሰጠው። ይኸውም በሰማይና በምድርም በታች ጉልበት ሁሉ በኢየሱስ ስም ይንበረከክ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ አንድ በጣም የዕብራዊ ጸሐፊ ሊነግራቸው የፈለገው ሊያሳያቸው የሚፈልገው ለእነዚህ ሰዎች ከባድ ይሆንባቸዋል ብዬ በእኔ አይምሮ ምገምተው ምላችሁ ይህንን ነው። ቢካዝ እነሱ በጣም ብዙ ስም ለምደዋል። የሚያውቁት ስም ሁሉ አሁን በአዲስ ኪዳን እየተጠራ ያለውን ስም ጋር ምን አይነት ትርጉም ሊሰጣቸው እንደሚችል ማሰብ ትችላላችሁ። ቢካዝ ጸሎት ሁሉ ተሰብስቦ በማን ስም ውስጥ ገባ? በኢየሱስ ውስጥ። በቃ ማንም ሰው በምንም አይነት መንገድ ቢጸልይ እግዚአብሔር የሚሰማው የእንባ ብዛትን አይደለም፣ የሐዘንም ብዛት አይደለም፣ የሮሮም ብዛት አይደለም፣ የታወቁ ፖፖችና ምናምኖች ስለቆሙ አይደለም። ጸሎት የሚሰማው የኢየሱስ ስም ሲኖርበት ብቻ ነው። አሁን በደንብ አድርጋችሁ ይሉኝ። አሁን የዕብራዊ ጸሐፊ እየነገረን መጽሐፍ ቅዱሳችን እየነገረን ያለው ነገር ምንድን ነው? የሆነ የጴንጤን ሃይማኖት አጉልቶ ለማውራት የምናወራው ቋንቋ ሳይሆን የእግዚአብሔር ቃል እውነቱ የሚነግረን ያለው የሚሰማ ሰው በኢየሱስ ስም ብቻ ነው የሚሰማው። ሄሎ፣ በሌላ አይሰማም። እውነተኛ መዳን ያለው በሌላ በምንም አይደለም። በማን ነው? በኢየሱስ ስም ነው ይለናል። አሁን እነዚህ ቅድም ያነሳናቸው ነው። የዚህኛው ፊልጵስዩስ ደግሞ የሚነግረን ስሙ ከስሞች ሁሉ በላይ ነው ይለናል። ከሁሉ ስም እንግዲህ ሁሉ ነገር ስም አለው። ስም የማንኛውም ነገር መገለጫ ነው። ኦኬ፣ የስልጣን መገለጫ ነው። የሀብት መገለጫ ነው። የበሽታ መገለጫ ነው። ምክንያቱም እናንተ አሁን ሜዲካል ዓለም ውስጥ ያላችሁ ሰዎች ይሄ የሰለጠነው ዓለም አንዳንድ ጊዜ አንዳንዴ ከፍቅሬ ጋር አንዳንድ ነገር እናወራለን እና አንዳንዱ ነገር ከእሷም ስራ ጋር የሚያያዝ ነገር ስለነበር እኔ ይዋጋኛል እላታለሁ። ምንድን ነው ስላት እዚህ ሀገር ሁሉ ነገር ክላሲፋይ አድርገው ስም ነው የሚሰጡት። ያዛጋኛል ካላችሁ ምናምን ዲፊሸንሲ ተብሎ ስም ተሰጥቶታል። ስም አለው። ልብ ብላችኋል? በቃ ያ ሜዲካል ኮዲንግ የሚባል አለ አይደለም? እሱ እኮ ነው ኮዲንጉ እኮ እሱ ነው። የማይሰጡት ስም የለም። እኔ ብዙ ጊዜ ቼክአፕ ሲሄድ ለአንድ ወንድም ነግሬዋለሁ። የበሽታ ሊስት ትዝ ይላችኋል? አላነበውም እኮ ሁላኩ የለም እኔ ላይ የለም ብዬ ማሰብ በአንድ በኩል ይገርመኛል። ወይ ይሄ ሁሉ ስም ነው። ሰምታችሁኛል? ስም ነው። ካንሰር ስም ነው። ኤድስ ስም ነው። ሁሉም ስም ነው። እነዚህ ሁሉ ስሞች በዚህ ስም ከስሞች ሁሉ በላይ ስም ሰጠው የሚለውን እናንተ የሆነ አጋንንት ምናምን መናፍስት ብቻ እንዳትጠብቁ። ኤቭሪ ኔም በማንኛውም ጉዳይ ላይ በመንገዳችን በሕይወታችን ላይ ከስሙ በላይ መሆን አይችልም። ምንም ስም። ምክንያቱም የእግዚአብሔር ቃል የወረሰው እሱ ከሁሉም ትልቅ ስም ነው ብሎናል። ልብ በሉ፣ ደጋግሜ ያልኩት ነገር አለ። ኢየሱስ ክርስቶስ መስቀል ላይ
ስሙ ሲሰቀል ፈሪሳውያን ሲቆጡ ጲላጦስ እኔ ያልኩትን ብያለሁ አለ ይላል። ልብ በሉ ምንም አይነት ነገር እኮ ኢንሲደንትሊ የሆነ ነገር የለም። ልብ ብላችሁ አስተውሉ። አንድ ቃል ላንሳላችሁ። ብዙዎች ከሚሞቱ እሱ ቢሞት ይሻላል ያለው ማን ነው? ሊቀ ካህን። አሁን ይሄ ምን ይለና መጽሐፍ ቅዱስ በልልኝ ነብይ ቀያፋ በቃ ነብይ ሆነ። አያችሁ እያንዳንዱ በመስቀሉ ጎዳና ላይ በድንገት የሆነ ነገር ሳይሆን በእግዚአብሔር ፕሮግራም የሆነ ነገር ነው። በእግዚአብሔር ፕሮግራም የሆነ ነገር። ስለዚህ አንድ ነገር የሚገባኛል ለመሰላችሁ አይሁዶች ለስም በጣም ሲሪየስ ናቸው። ዮሐንስ ስሙ ሲወጣ ይርመንበር ዮሐንስ ስሙ ሲወጣ ቤተሰብ ተተራመሰ ይላል። አንድ ነገር ልንገራችሁ። እሱን እንደው አወራለሁ ብዬ አላሰብኩም ነበር። ዘካርያስ ራእዩን ካየ በኋላ መልአኩ ባናገረው ጊዜ ሲጠራጠር ምን ይላል? ነገሩ እስኪፈጸም ድረስ አፍዲዳ ይሆናል አለ። ልጁን ግን ማን ትለዋለህ ብሎታል? ዮሐንስ። እቺን ያዙልኝ እናንተ ሄዳችሁ ዮሐንስ ወንጌል ምዕራፍ 1 እናንተ ቤታችሁ አንብቡ። ማን ነው ሉቃስ 1 አንብቡ። ከዛ ዮሐንስ ተወለደና ገራጆች መጡ ይላል። ሲጀመር ገራጅ ገርዞ መሄድ እንጂ የሰው ቤት ልጅ ስም ማውጣት መብት የለውም። ሰምታችሁኛ? እናንተ ያስገረዛችሁ ሁሉ እዛ ስም አላስወጣችሁ። ስሙ የእናንተ ነው። ገራጆቹ ልጁን ማን አልሽው የሚል ቃል አለ። ከዛ ወዲያው ሴትዮዋ ምን አለች? ዮሐንስ አለች። ልብ በሉ ዮሐንስ አለች። እኔ አሁን በጣም ስላጠናሁት ነው እንዲሁ ምነግራችሁ ጊዜ ለመቆጠብ። እናንተ ሄዳችሁ አንብቡት። ዮሐንስ አለች ይላል። ተሟገቷት ይላል። ከቤተሰብሽ በዚህ ስም የተጠራ የለምና ልጁ መጠራት ያለበት ዘካርያስ ነው ብለው ስም ሊደግሙ ነው። በዛ ቤት ውስጥ ስም ሊደግሙ ነው ዘካርያስ ብለው። ከዘርሽ ማንም የተጠራ በዚህ ስም የለም። ይሄ ሪሊጂየስ ስፒሪት ሌላ አዲስ ነገር አታምጭብን አሉ። በዚህ ሙግት ውስጥ እያሉ ዘካርያስን አናገሩት አይደል? ዲዳ ስለሆነ ስለማይናገር ብራናና ወረቀት አምጡልኝ መጻፊያ አምጡልኛልና ፕሊስ ሄዳችሁ አንብቡት ምን ብሎ እንደጻፈ። አይ ዮሐንስ አልኩኝ። በኔ ፓራፍሬዝ ላድርግላችሁ ትንሽ የራሴን ጨምሬ ለሚሰሙ ኬታ መጣው እንደልባል። ቃሉ ላይ ግን ምን ይላል? ስሙ ዮሐንስ ነው የሚል ቃል ነው የጻፈው። ይባላል አለም። ምን ማለት ነው? ልጁ ስም አለው አትጣሉ። እግዚአብሔር አስቀድሞ ስም አውጥቶለታል። ስሙ ማን ነው አለ? ዮሐንስ ነው። ይኸውላችሁ እኔ አንድ ቀን እንደውም ስለ ዮሐንስ መስበክ ፈልጋለሁ። ለምን? በጣም ከሚባርኩኝ የአዲስ ኪዳን እና በብሉይ ኪዳን መካከል ላይ ያለ ነብይ እሱ ነው። ለምን? ከዮሐንስ አንዱ በጣም የሚባርከኝ ነገር የኢየሱስ ክርስቶስ መንገድ ጠራጊ ስለሆነ እርሱ ሊልቅ እኔ ላንስ ብሎ ጌታውን ከፍ ያደረገ ሰው ስለሆነ ይህንን ያነሳውበት ወደ አንድ ማጠቃለያ ሐሳብ ላምጣላችሁና ለአይሁዶች ከስም ጋር የተያዘ ነገር በጣም ሲሪየስ ነው። ስለዚህ ነው እግዚአብሔር ወደ ኢየሱስ ሲመጣ ልጁን ስሙን ኢየሱስ ትይዋለሽ፣ ህዝቡን ከኃጢአታቸው ያድናቸው ይላል። የኢየሱስ ስም ደህንነት ኬሪ አድርጓል በእኛ መሃል። አሜን። ስሙ ሲጠራ ለምንድን ነው ደስ የሚለን? የሆነ ስም በጣም ታዋቂ ስሞች እንዲሁ ደስ ይላሉ አይደል? እንዲሁ ደስ ይላሉ እኮ አረ አይዟችሁ። ደስ የሚሉ ስሞች አሉ። በጣም ሲጠሩ አፍ ላይ የሚጣፍጡ የሚመቹ። እንደ የአዲስ አበባ ልጆች ወፍ የለም ብለዋል። የለም የለም።
ስምህ እንደሚፈስ ዘይት ነው። ደናግል ወደዱት። እኔ እኮ እቺ የሰኑማይቷ ሴት የምትገርመኝ ያው ስለ ቤተ ክርስቲያንና ስለ እሷ ላይ ተጻፈ። ስምህን በዚህ ልክ ደናግል ቢወዱት አይገርመኝም ብላለች። ማለት ምንድን ነው? በማንኛውም ጭንቀት፣ ሐዘን፣ ማንኛውም ነገር ውስጥ ሆነን የልጁ የኢየሱስ ክርስቶስ ስሙን ጠርተን ስንጸልይ በስሙ ውስጥ ያለ ሰላም፣ በስሙ ውስጥ ያለ ደስታ፣ ክብር ለእግዚአብሔር ይሁን። በስሙ ውስጥ ይኸውላችሁ እኔ አንዳንድ ጊዜ ምንድን ነው ይኸው ዓመቱን ሙሉ ስሙን ብናወራ፣ ዓመቱን ሙሉ ስለ ስሙ ብንናገር ማለት እኔ ቤቴ ውስጥ ቆጠርኩ ወደ 50 ምናምን በላይ አንድ ሰው ጊፍት ሰጥቶኝ his name is ይላል በእንግሊዘኛ his name is ይልና ከዛ በኋላ 50 ነው 60 ስሞች ናቸው ያሉት። መጽሐፍ ቅዱስ አስተማሪዎች የኢየሱስ ክርስቶስን እኔ እሱን አውጥቼ ማስተማር ስላልፈለኩ ነው ማለት መጽሐፍ ቅዱሳችሁ ውስጥ አልፈለኩም ስላችሁ ምንድነው ከጊዜውና ወደፊት መሄድ ስላለብኝ ብዬ ኢየሱስ አድቮኬት ነው። ኢየሱስ የእግዚአብሔር በግ ነው። ኢየሱስ መሲህ ነው። እነዚህ ሁሉ ኔም ስም ናቸው። ኬር ያደረገው ስማቸው። መሲሁ ስሙ ነው። አዳኝ ስሙ ነው። ፈዋሽ ስሙ ነው። አጽናኝ ስሙ ነው። ወደ ሰው ስም ብታመጡትና አሁን የኛ ስሞች ያበሻ ስሞች ገላጮች አይደሉ? ሀብታሙ ስትሉት አንዱ እንዳለው ነው። ልጁን አይከብድም ይሄን ስም ተሸክመ እዚህ ሰፈር መኖር አለኛል። ልጁ ምንም የለውማ ሀብታሙ ተብሎ የለው። እንደ ምሳሌ ነው መነግራቸዋለሁ። ብዙ ሰዎች ከባባድ ስም ተሸክመው ምንም የለም። ግልጽ ነው ማወራው አይደል? አንዳንድ ስሞች መጥቶላችሁ ከሆነ ጥሩ ነው። በጣም ከባባድ ስም ተሸክመው የኢየሱስ ስም ማንኛውንም የተሸከመውን ማንነት ይሰራል። ስሙን ጥራው ስለ ፈውስ ፈልገ ስሙን ስጠራ ፈዋሽ ነው ስሙ። አሜን። መጽናናት ፈልገ ስሙን ስጠራ መጽናናት ነው። እኔ እንዴት አድርጌ እንደምገልጥላችሁ አላውቅም፣ ግን ሙሉ ነው ስሙ። ሃሌሉያ! ሙሉ ነው ስሙ። ሙሉ ነው ስሙ። የኢየሱስ ስም ተጠርቶ የማይሆን ምንም ነገር የለም። እኛ ግን ይሄን ስም ስንጠራው እንደ ቄሱ እንደ ሐዋርያት ሥራ 9 ልጆች ሆነን አንጠራው። ሰምታችሁኛል? እንትና በሚሰብከው ስም እያልን አንጠራው። እንትና በሚጠራው ስም ስሙ ለኔ ህይወቴ ነው። ስሙ ለኔ አምላኬ ነው፣ ጌታዬ ነው። ክብር ለእግዚአብሔር ይሁን። እኔ ነኝ ስሙን የማውቀው። ሳምበዴ አይደለም ስሙን የነገረኝ። በህይወቴ ቀምሼዋለሁ፣ በኑሮዬ ቀምሼዋለሁ። በማን ቅድም ያልኳችሁ ነው። ዳዊት እኮ ስለ ስሙ ብናወራ ያንን ስም ኤቭሪዴ ላይፋችን ላይ እንለማመደው። ቅዱሳን እየነገርኳችሁ ያለው ነገር ስለ ራሳችን ነው። እንለማመደው። እናንተ ስሙ በእናንተ ላይ ካለ ማንኛውም ነገር በህይወታችሁ ላይ ያለ ነገር ላይ ሰው አትፈልጉ፣ ስሙን ጥሩበት። ይህን ስም ተሸክመን ኦኬ ሂዱልኝ። አንድ ነገር ልናገርና በቀረችው ደቂቃ ልጨርሳት። ሐዋርያት ሥራ 9 ላይ ሂዱልኝ። ሃሌሉያ! ከዛ በኋላ እንጸልያለን። እግዚአብሔር ስም ይባረክ። ሐዋርያት ሥራ ምዕራፍ 9 ቁጥር 15 ጌታም አለው። አሁን እነዚህን ሁሉ ካወራን በኋላ ይህ በአሕዛብም በነገሥታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና፣ ክብር ለእግዚአብሔር ይሁን። ኧረ ሃሌሉያ! አሜን።
እስቲ እንደዚህ በሉ እኔ በሉ እስቲ ስሙን ለመሸከም የተመረጥኩ ዕቃ ነኝ በሉ እስቲ ድገሙና በሉት በደንብ ስሙን ለመሸከም የተመረጥኩ ዕቃ ነኝ አራላባሳ ካታቦራባስ ይውላችሁ ወደኛ ሲያመጣው እኔ ያለ በቃ ይውላችሁ በአሕዛብ በነገስታት አቤት ሰውድህን ቃል በአሕዛብ በነገስታት በእስራኤል ልጆች ፊት ማንን ሊሸከም ስሜን ሊሸከም እግዚአብሔር እኮ ስምህን የሚያጠፋው ድሊት የሚያደርገው እሱን ስም በላህ ላይ ሲያስቀምጥ እመኑ ዛሬ ይሄን ዝም ብዬ አልነግራችሁም ይሄን ትምህርት ስንማር ኤክስፒሪየንስ እናደርጋለን የስሙን ታላቅነት ስሙን እንሸከም ዘንድ ክብር ለእግዚአብሔር ይሁን ይውላችሁ ራእይ 2 ላይ ሂዱልኝ ቶሎ በልና 3 ነገሮች ነው 4 ነገሮች ነው የሚያሳይቻችሁ የምጨርሰው ወደኛ ሲያመጣው እንደገና ራእይ ምዕራፍ 2 ላይ ቁጥር 13 ላይ ሂዱልኝ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ ስሜንም ምን ብለሃል ሃሌሉያ አጥብቀ ስሜንም ትጠብቃለህ ይላል ይሄንንም ሰይጣንን በሚኖርበት በእናንተ ዘንድ ተገደለውን እያለ ይቀጥላል የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ ምንድነው የሚለው እናንተ ያዛችሁት ስሜን እሺ እሱ እኔ እናንተ ያዝ ነው እድሮ ነው አጥብቀህ አቤት ሰውድህን ቃል ሃሌሉያ እስቲ በሉት እንደገና እስቲ ወደ ራሳችን እናምጣው ስሙን አጥብቄ ይዣለሁ በሉ አንዴ ሃሌሉያ አሜን 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 ልብ በሉ ቅድምም ብለናል ስሙን ለመሸከም የተመረጥኩ ዕቃ ነኝ በል እኔ ማንንም ለመሸከም አልተመረጥኩም አሜን በሽታ ለመሸከም አልተመረጥኩም አልታመምም እያልኳቸው አይደለም በስሙ ዋጋዋለሁ አንዱ ፓስተር አንድ ጊዜ ቆሞ ምን አለ በጣም አሳቀኝ አንታመምም ከሚሉት ሳይሆን ተፈውሻለሁ ከሚሉት ነን አለ በጣም የጥበብ ቃል ናት አልኩ አያችሁ እቺኛዋ በጣም ትመቸኛለች አልኩኝ አንታመምም ከሚሉት ሳይሆን ተፈውሻለሁ ከሚሉት ነኝ አለ አሁን ምን ማለት ነው ታመሚያለሁ ላለ ማለት ተፈውሻለሁ መረጠ ልጁ ማለት ነው እግዚአብሔር ይባረክ ምን እያልኳችሁ ነው ስሙን ለመሸከም የተመረጠ ዕቃ ነው እግዚአብሔር ቃል የጨለማ ቁራጭ ባንተ ላይ እንዳይኖር ተጠንቀቅ ይላል ማንኛውም የጨለማ ቁራጭ እኔ ላይ አይሰራም ክብር ለእግዚአብሔር ይሁን እኛ የተጠራነው ምኑን ለመሸከም ነው ስሙን ለመሸከም እንደው ካንዳንድ ነገሮች አሁን እንደ ምሳሌ እንዲሆነም ብዬ ነው የሰይጣኑ ጋር በሽታ ምናምን እያልኩ ምጣራው እንጂ ማውራው ነገር ከዚህ በላይ ነው አሜን ስሙን እንድንሸከም በአሕዛብ መካከል የተመረጥነው በምን ውስጥም ብንሆን ልብ በሉ ሐዋርያው ጳውሎስ እኮ የሥጋ መውጊያ የሰይጣን መልእክተኛ ተሰጠኝ ብሎ በሥጋው መውጊያ ተሸክሞ ስሙን ግን ይሰብክ ነበር ስሙን ግን ያውጅ ነበር ምን እያልኳችሁ ነው ስሙ በእኛ ኮንዲሽን እንኳን አይወሰንም ሃሌሉያ በእኛ ኮንዲሽን እንኳን አይወሰንም እኛ የምንታገልበት ሊኖር ይችላል ህመም ሊሆን ይችላል ውጊያ ሊሆን ይችላል የተለያዩ ነገሮች ሊኖር ይችላሉ ነገር ግን ጳውሎስ ምን አለ ስለዚህ ነገር ከእግዚአብሔር ዘንድ መልስ አግኝቶ እሱ ግን ስሙን ያውጃል ሃሌሉያ አሜን 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 ስለዚህ ምን ይለናል እዚህ ጋር ደግሞ ስሜን አጥብቀ ምን ይልሃል ይዝሃል ኦኬ ምዕራፍ 3 ቁጥር 8 ላይ ሄዱልኝ ሁለቷን ተናግረን ወደ ጸሎት እንሄዳለን ምዕራፍ 3 ራእይ ላይ ነው ያለሁት ስራን አውቃለሁ በአንተ ፊት የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም ኃይል ምንም ትንሽ ቢሆንም ቃሌን ጠብቀሃል ይልና ስሜንም ምን አላልክም አልካድክም ይላል ሃሌሉያ
ስሜን ምን አላልክም? ከላይ ሐዋርያ 9:15 ላይ ምን ብሎታል? ስሜን ተሸከም። ራእይ 2:13 ላይ ምን አለው? ስሜን ጠብቅ። ራእይ 3:8 ላይ መጣና ስሜን አልካድክም። ከዛ ራእይ 3:12 የመጨረሻውን አንብበን እንጸልያለን። ድል የነሳው በአምላኬ መቅደስ አምድ እንዲህ አድርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና ሃሌሉያ፣ የአምላኬን የከተማ ስም ማለት ከሰማይም ከአምላኬ ዘንድ የምትወደውን አዲሱን ኢየሩሳሌም አዲሱን ስሜ እጽፍበታለሁ። ሃሌሉያ። ስሜን ስለተሸከምክ፣ ስሜን ስለጠበቅ፣ ስሜን ስላልካድክ አለና አዲስ ስም እጽፍብሃለሁ ይላል። ሃሌሉያ 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 ሃሌሉያ። በዚሁ መንፈስ ሆነን ሌላ ነገር አላችሁም። በዚሁ መንፈስ ሆነን ስሙን የተሸከምኩ ስሙን ለመሸከም የተመረጥኩ ዕቃ ነኝ እና እንጸልያለን። ሃሌሉያ አሜን። ስሙን የተሸከምኩ የእግዚአብሔር የተመረጠ ዕቃ ነኝ። ሃሌሉያ 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 ሃሌሉያ። በመከራ ውስጥም በቸጋሪ ሁኔታ ውስጥም ብትሆን ስሜን አልካድክም። ሃሌሉያ ዋው ሃሌሉያ። ስሜን ሊያስክድህ በሚመጣው ነገር ውስጥ ብታልፍም ስሜን አልካድክም። ስሜን ጠብቀሃል። ስሜን ተሸክመሃል። ስሜን ጠብቀሃል። ሃሌሉያ። ስሙን እጠብቃለሁ፣ ስሙን ይሸከማለሁ በሉ ዛሬ። ሃሌሉያ ሬዴ ባጋላ ቦራዳ ባጋላ ቦራዳ ባዲያ ለማሳካ ላቦሪያ ማንታ ሃሌሉያ 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 ሃሌሉያ። ወገኖቼ ሰዎች በአንዳንድ ከባባድ ሁኔታ ውስጥ ሲያልፉ የጌታን ስም ይክዳሉ። አይሰራም፣ በቃ ይህ ስም አይሰራም ብለው። ለዚህ ነው ራእይ ላይ ያለው በዚህ ሁሉ ውስጥ እንኳን ሆነ ስሜን አልካድክም ይላል። ስሜን አልካድክም። ስለዚህም አለ ለአዲስ ስም ተዘጋጅቷል። እኔ አንድ ነገር ይባርከኛል ወገኖቼ። የእግዚአብሔር ቃል ምን ይላል? አዲሱን ስሜን እጽፍብሃለሁ። ይጻፍብን። አይገርምም ወገኖቼ? እኔ እንደዛ አልኩት ጌታ ለዚህ ስም ስላዘጋጀኸኝ። የምናልፈውን ነገር አልፈን ወገኖቼ ከአክሊሉም በላይ አንድ ስም አለ በላያችን ላይ የሚጻፍ። ሃሌሉያ ኤራላ ባጋላ ቦራላ ባዲያ ላቦሲያ። የተሸከምነውን ስም፣ የጠበቅነው ስም፣ ያልካድነው ስም እንደገና በላያችን ላይ ይጻፍብን ዘንድ አጁባ ላቫጋዶሮ ሳካታራ ቦሳ ኤሌቬጋላ ቦራላ ባዲያ ላባጋላ ባሳካቶራ ባባ ማሳታ